ክቡር አባታችን መላከ ምሕረት ቆሞስ አባ ገብረ ማርያም ወልደ ሳሙኤል የደብራችን ዋና አስተዳዳሪ፣ ክቡር ጸሐፊያችን ሊቀ ስዩማን አምባዬ፣ ክቡር አባታችን መላከ ሰላም ቆሞስ አባ ገብረ ኪዳነ መንበሩ፣ የደብራችን የጸሎት አባት ክቡር ወንድማችን መምህራችን መጋቤ ሥርዓት ሳህሎ የማታ በጠቅላይ ቤተ ክህነት የመንፈሳዊ ትምህርት ቤት መምሪያ ኃላፊ፣ ክቡር አባታችን ሊቃውንት ሊቁ መምህር ብርሃነ መስቀል በጠቅላይ ቤተ ክህነት የሊቃውንት የድጓ መምሪያ ኃላፊ፣ መምህራችን መምህር ደረጀ፣ አጠቃላይ ሁላችሁም በዚህ ቦታ የተገኛችሁ የሰንበት ቤት መዘምራን፣ ሊቃውንቱ፣ ካህናቱ፣ ምዕመናን ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? መስክሩ እንደምን ዋላችሁ? እግዚአብሔር ይመስገን። መልእክቶች ሁሉ ሲኖ መተላለፍ ያለባቸው ማየት እዛ ጋር ትንሽ ችግር ነበረና ክቡር አባታችን አጠር መጠን ያሉ መልእክቶች ያስተላለፋሉ። ምክንያቱም ከፊታችን በ20 እና በ21 በደብራችን በየዓመቱ አስተርእዮ ማርያምን ከዚህ ወርደን ጸበል ቦታ ስለምናከል ይህ ማየት በሁሉም ስለሚሰማ ከተለያየ አካባቢ በዓለ ጥምቀቱን ለማክበር ታቦተ ኢየሱስን ለማጀብ እዚህ ድረስ የተገኛችሁ በ20 እና በ21 ከዚህ በርቀት ተገኝተን እግዚአብሔርን ስለምናከብር ይህ መልእክት የሰማችሁ ሁሉ በሰዓት ተገኝታችሁ እንድናከብር አሳስባችኋለሁ። ክቡር አባታችን የመጨረሻውን ቃለ ምዕዳን ይሰጡናል። ወደ ክቡር ዋና አስተዳዳሪ አሁን በመርሃ ግብረ መሪ ስማችሁ የተጠራ አባቶች፣ ሊቃውንት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ እንደዚሁ ሊቃውንት፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን ልጆቻችን፣ በዚህ የተገኛችሁ የክርስቶስ ቤተሰቦች ሁላችሁም እንኳን ደስ አላችሁ፣ እንኳን በሰላም ተመለሳችሁ። ተመለሱን፣ እግዚአብሔርን አመስግኑ። ከመውጣታችን ጋር አብረው ወጥቶ በጉዟችን ላይ ከፊታችን ቀድሞ ከኋላ ሆኖ በቀኝ በግራ በቅዱሳን መላእክቱ አስጠብቆ በእናታችን በእመቤታችን በወላዲተ አምላክ ምልጃ ጸሎት በትላንትናው ጉዞ ጀምሮ
ቀኑንም ሁሉንም በሰላም ባርኮ ጠብቆ ወደዚህ ወደ መንበራችን ወደ ቦታችን ያደረሰን አምላክ የተመሰገነ ይሁን። ክብር ምስጋና ለአምላካችን ይሁን። ስለ በዓሉ ምንነት ያው ሁላችሁም ታውቃላችሁ። ይህ ጥምቀት ለሁላችንም ለክርስቲያኖች ልዩ ትርጉም የልጅነት ምስጢራችን ከእግዚአብሔር ጋር የተወለድንበት ልዩ ምስጢራችን ለሁላችሁም ታውቃላችሁ። ሊቃውንቱም ክርስቶስ ተወልደ፣ ክርስቶስ ተጠምቀ፣ ወመደመድ አገበና የወመን መንፈስ ቅዱስ እያሉ እንዳመሰግኑት ክርስቶስ ለእኛ ተወለደ፣ እኛ ከእግዚአብሔር እንወለድ ዘንድ ክርስቶስ ለእኛ ተጠመቀ፣ በዮርዳኖስ ያለው የዳነው ደጃችን ይደመሰስ ዘንድ ክርስቶስ ተጠመቀ፣ እኛ በ40 በ80 ቀን ተጠምቀን የእግዚአብሔር ልጅ እንሆን ዘንድ ክርስቶስ ለእኛ ተወለደ፣ ክርስቶስ ለእኛ ተጠመቀ። ወለደ ተዳግመ እማይሆን መንፈስ ቅዱስ በአዳም የነበረችዋ የልጅነት ንጽሕና ያቺ ንጽሕት ልጅነት በሔዋን የነበረች የመጀመሪያዋ ልጅነት ያን ሕግን በመተላለፍ ያጣናት ልጅነት ያቺ ያጣናት ጸጋ ክርስቶስ ለቅድስት ድንግል ማርያም ተወልዶ እነሆ በዮርዳኖስ ተጠምቆ ወለደን ዳግመ ዳግም የእግዚአብሔር ልጅነታችን መለሰልን። ምን በሉ እግዚአብሔርን አመስግኑ። ወደ ቀደመችዋ ንጽሕናችን፣ ወደ ቀደመችዋ ልጅነታችን፣ ወደ ቀደመችዋ ርስታችን፣ ወደ ቀደመችዋ ገነት፣ ወደ ቀደመችዋ መንግሥተ ሰማያት እርሱ ሰው ሆኖ ተወልዶ እርሱ ሰው ሆኖ ተጠምቆ መለሰን በእርሱ ቸርነት ብለው የሚሉት ሊቃውንቱ። ክብር ምስጋና ለአምላካችን ይሁን። ዳግመኛም ከእናት ከአባታችን በዚህ ዓለም እንድንኖር ተወለድን። ዳግመኛም ከወንድና ከሴት ተወለድን። እንደገና ሁለተኛው ደግሞ ከማይጠፋው ዘር ከሰማያዊው ዘር እነሆ ውያቄ ከሌለበት ጥፋት ከሌለበት ለዘላለም ልጅ ሆነን የምንኖርበትን ለዘላለም የእግዚአብሔር ልጅ ሆነን የምንኖርበትን ከማይጠፋው ዘር በጥምቀቱ በመንፈስ ቅዱስ ወለደ። እንደዚህ ሊቃውንት እግዚአብሔርን አመስግኑ። ስለዚህ ወገኖቼ ይህ በዓል የእግዚአብሔር ልጆች የምንሆንበት የሆንበት በዓል ነው። ይህ በዓል መንግሥተ ሰማያት የምንገባበት በዓል ነው። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ይላል የእግዚአብሔር ቃል። ካመኑት ከተጠመቁት የእግዚአብሔር ልጆች ከሆኑ ስለሆኑ ደስ ይበላችሁ፣ ደስ ይበላችሁ። በይታ አይደለም፣ በታይታ አይደለም፣ ይሁን ብለን አይደለም፣ ስነንበት ነው፣ ይንድንበት ነው፣ መንግሥተ ሰማያት ልንገባበት ነው። የእግዚአብሔር ልጆች የሆንበትን በዓል የእኛኑ ጥምቀት የእኛኑ ልጅነት ነው ያከበርነው። እግዚአብሔር አምላክ የተመሰገነው። ተቅናችሁ ያዳመስሉ የበዓሉ ትርጉም ከገባን በዓሉ በእኛ ሕይወት ላይ ምን ያህል ወሳኝ በዓል እንደሆነ ከገባን ውለን ብናድር አይደክመንም፣ ውለን ብናድር አይሰለችንም፣ ውለን ብናድር ሰዓቱ አይበቃንም። በዓሉ በእኛ ሕይወት ላይ ትልቅ ቦታ አለውና ደስ ይበላችሁ። እንዲያስተመሰገኑ አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት። እዚህ ላይ ያለነው እናንተ አንድ ጌታ እግዚአብሔር፣ አንድ ጌታ ኢየሱስ ክርስቶስ፣ አንዲት ጥምቀት ክርስትና፣ አንዲት የተዋህዶ ጥምቀት፣ አንድ ሃይማኖት ተዋህዶ። ደስ ይበላችሁ፣ ደስ ይበላችሁ። እንግዲህ በእውነት ትልቅ በዓል ስለሆነ ሁላችሁም ወጥታችሁ አምራችሁ ደምቃችሁ በልጅነት የተገኘውን ጸጋ የሚገልጽ ነው። አሁን ነጭ መልበስ ማለት ስንጠመቅ የምናገኘው የልጅነት ጸጋ ነው፣ የመንፈስ ቅዱስ ጸጋ ነው። መላእክት በትንሣኤው ጊዜ፣ መላእክት በዕርገቱ ጊዜ ነጫችን ስለሰው የታዩት አይደለም። እኛ ደግሞ ክርስቲያኖች እግዚአብሔር ስንወለድ የምናገኘው ጸጋ መገለጫ ነው። ነጭ መልበስ አምሮ ደምቆ መታየት ማለት ነው። አምራችሁ ደምቃችሁ ነጭ ለብሳችሁ በዓሉን ያከበራችሁ ሁሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ለዓመቱ በሰላም ያደርሰን። ቅድም ወዳኛው አውደ ምሕረት ላይ እዚህ በዓል ላይ የተባበሩትን ሁሉ አመስግኛለሁ። እንደ መምህር መለሰ አሁን እንዳለው የተሰማ አይመስለንም። ደግሜ እንዳመሰግን እገደዳለሁ። እንግዲህ ከቤተ ክርስቲያን ሊቃውንት ጀምር ወገኖች፣ ሊቃውንቱ፣ ካህናቱ፣ ዲያቆናቱ፣ መምህራኑ፣ የመሠረተ ሕይወት ሰንበት ትምህርት ቤት መዘምራኑ ከትላንትና ጀምሮ
ከዋዜማው ጀምሮ ምዕመናኑ ሁሉም በፊት በኋላ በግራ በቀኝ ሆናችሁ የቃል ኪዳኑን ታቦት አክብራችሁ አመስግናችሁ በዓላቱን ያከበራችሁ ሁሉ ለሁሉም አንድ ጊዜ እግዚአብሔርን አመስግኑን እንብላችሁ። እግዚአብሔር ቃልም እንደዚህ ነው የሚለው ወገኖች፣ የኦርቶዶክሳውያን የተዋሕዶ ልጆች እግዚአብሔር ቃልም እንደዚህ ነው የሚለው በመጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ ስታነቡ የአምላካችሁ እንደሚለው ታቦት የእግዚአብሔር ነው። በመባል ሁሉም ታቦት የእግዚአብሔር ነው። የሚካኤል፣ የገብርኤል፣ የጻድቃን፣ የሰማዕታት መታሰቢያነታቸው ታቦት የእግዚአብሔር ነው። ሁሉ በሰማዕታት ይታሰባሉ፣ በመላእክት ይታሰባል፣ በጻድቃን ይሰየማል። ለመታሰቢያነት ነው። ታቦት ሁሉም የእግዚአብሔር ነው። ይህንንም የአምላካችሁን የእግዚአብሔርን የቃል ኪዳን ታቦት ሌዋውያን ካህናቱ ተሸክመው በሰፈራችሁ ባለፉ ጊዜ ወጥታችሁ እልል እያላችሁ ተከተሉ ወደ የሚለው መጽሐፍ ቅዱስ ዘምረው እኔ አይደለሁም። ምን በሉ አሁንም እግዚአብሔር ያመስገን። ላይ የሚያልፍ የእግዚአብሔር ቃል የለም። የዛሬ ብቻ የሚሰራ የእግዚአብሔር ቃል የለም። የእግዚአብሔር ቃል ሲሰጥም ይሰራል፣ ዛሬም ይሰራል፣ ነገም ይሰራል። የሚያልፍ ሕግ የለም፣ የሚያልፍ ትእዛዝ የለም። ክርስቶስን በሥጋ ተገልጦ ሕግጋትን ፈጸመ እንጂ አልሻራቸውም። ፈጸመ ማለት አጸናቸው፣ ሰራቸው፣ ሰርቶ አሳየን። ጋራ ምሳሌ የሚሆን ስለዚህ የቃል ኪዳኑ ታቦት ባለፈ ጊዜ ተከተሉት፣ እልል በሉ፣ በወጣ አመስግኑ ያለው የመጽሐፍ ቃል ጥንትም ሰርቷል፣ ዛሬም ሰርቷል። ትክክለኛውን መጽሐፍ ቅዱስ የምትኖረዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጽንታ ይዛ ትቀጥላለች እስካለው ፍጻሜ ድረስ። ደስ ይበላችሁ እግዚአብሔር። ስለዚህ ይህንን በማድረግ ሁላችሁም አመስግናችኋል። የሁሉን ምስጋና እግዚአብሔር ይቀበልልን፣ ይባርከን፣ ይቀድሰን። በእውነቱ ከዋዜማው ጀምሮ የቃል ኪዳኑ ታቦት መሄጃ መንገድ ከዚህ ከማርያምና ከኢየሱስ በር ጀምሮ በዋዜማው ውሃን በማምጣት በመኪና በማጠብ የተጎደጎደውን በመሙላት አሸዋውን ይህ ተረፈ የመንገድ ስራ ተረፈ ምርቱ በማስወገድ በመደልደል በእውነት በመንግስት መዋቅር የወረዳ ዜሮዋን የወረዳችን የስራ አስፈጻሚዎች ከእኛ ጋር መጥተው እየተከታተሉ ቦታውን በማጽዳት የሰራዊቱ አካላት፣ የፖሊስ አባላት፣ የሰላም ሰራዊት ሁሉ ለዚህ በዓል ከፍተኛ አስተዋጽኦ አድርገዋል። ከእኛ እየተመካከርን በመንገድ ይጎለኛል ብለን በነገርናቸው ልክ ገደለውን እየሞሉ መንገዱን አስተካክለውልናል። እስካሁንም አብረው ሆነው ስርዓት እያስከበሩ በዓሉን በሚገባ እንድናከብር አስተዋጽኦ አድርገዋል። እግዚአብሔርን አመስግኑላቸው። ሀገራችንን ሰላም ያድርግልን። ለሕዝባችን ፍቅር፣ ሰላም፣ አንድነት ይስጥልን። እዛ የተዘጋጀውን መድረክና አውደ ምሕረትም እዛ የነበራችሁ ሰምታችኋል። በእውነቱ አቶ ባዬ ገብረኢየሱስ ብዙ ታውቃቸዋላችሁ ብዬ ተስፋ አድርጋለሁ። በቤተክርስቲያን ላይ በሕይወት እያሉ ትልቅ ስራ የሰሩ ናቸው። ባለቤታቸው ሁለተ ማርያምም እንደዚሁ ያንን የአውደ ምሕረት አዘጋጅተው አሳምረውልናል። አቶ ዮናስ የመንቱ ፍሬያ ትምህርት ቤት በባለቤት ደግሞ እንደዚሁ ያንኑ እንደዚህ ብዙ ብር በማውጣት በዲኮሩ ላይ በጉዟችን ላይ ከፍተኛ አስተዋጽኦ አድርገዋል። ሁሉንም ወጣቶችን በእውነት ከተነሳንበት ጊዜ ጀምሮ እስክንደርስ እዛም ከተነሳንበት ጀምሮ እዚህ እስክንደርስ ድረስ በየመንገዱ በእውነት ወጣቶችን በምን ልግለጻቸው? በእውነት ነጭላም እየሄደው ጉልበታቸው ሙሉ ሰጥተው ሲሮጡ እንዴት ያስቀናሉ። እንደ መላእክት እየተፋጠሩ ምንጣፉን በማንጠፍ ስርዓት በማስያዝ ከተማውን በመጎብኘት በየቦታው ማረጋውን በማዘጋጀት ያገለገሉት ወጣቶች ሁሉ አመስግኗቸው፣ አመስግኗቸው። ሁሉንም እግዚአብሔር ይባርክልን። ግን የረሳሁት ካለ እግዚአብሔር አይረሳምና እኔ ብተው እግዚአብሔር አይተውምና ያገለገሉትን ሁሉ እሱ በሚያውቀው ገንዘብ ዋጋቸውን ይክፈልልን። የሁላችሁንም ጸሎት እግዚአብሔር ይቀበልልን። አምራችሁ ደምቃችሁ እንደዚህ የታያችሁባትን ተዋሕዶ ሃይማኖት እግዚአብሔር ይጠብቅልን። አምራችሁ ደምቃችሁ የምትታዩባትን ተዋሕዶ ሃይማኖት እግዚአብሔር እስከ መጨረሻው ያጽናልን። እናንተም ከምትደምቁባት፣ ከምትታዩባት፣ ከምትጸድቁባት ከእግዚአብሔር ጋር አንድ ከምትሆኑባት ተዋሕዶ ሃይማኖታችሁ እስከ መጨረሻው ያጽናችሁ። ሁላችንም ያጽናን። በመጨረሻውን አቡነ ዘበሰማያት ጸሎት መላከ ሰላም ያደርጉልን ደስ ይለኛል። አቡነ ዘበሰማያት ጥሩ ሰው ይበሉልኝ። አረጋዊ ያስላችሁ ወመንፈስ ቅዱስ አሐዱ
ዘመናት አሜን። እግዚአብሔር አምላካችን መላእክትን ያጸረ አርያም ነቢያትን በሰማያት ሐዋርያትን በስብከት አጽናፈ ዓለም ጻድቃንን በገድል ሰማዕታትን በተማጽነ እምነት ሕዝበ ክርስቲያንን በተዋሕዶ ሃይማኖት በጾም በጸሎት ያበርታልን ይጠብቅልን። ለሀገራችን ኢትዮጵያ የሰላም አምላክ ሰላምን፣ የምሕረት አምላክ ምሕረትን፣ የቸርነት አምላክ ቸርነትን ይላክልን። የታመሙትን ያድንልን፣ የሞቱትን ይማርልን፣ የታሰሩትን ያስፈታልን። የብርሃነ ጥምቀቱ ያደረሰን አምላክ በሰላም በሕይወት በጤና ጠብቆ ለብርሃነ ትንሣኤው እንዲያደርሰን መልአኩን በሰማያት በታችንህ በሰማያት ያለህ ሰላም ለነ ይስጠን አቡነ ሰላም ለነ ያለን ወርቅህን ያትቀናቀኛለ በደላችንን ይቅር በለን ያእድርግንና የሰራተናናተዋ ከክፉ አድነን እንጂ እኛስ አንላከና ኃይል ክብር ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በበዓለ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በአብ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። በማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ለአባቶቻችን ሐዋርያት ሥልጣነ ክህነትን የሰጠ ከልጅነት ከእውቀት የሠራችሁት ኃጢአት ያስተሰርይላችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት በዚህ ቅዱስ ስፍራ ለጸሎት የተሰበሰባችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። በእውነት እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ በላስረው ያግዘን። ከማሁ በእንተ ስእለትነ ማርያም መሐረነ ክርስቶስ በላስረው ያግዘን። ኢየሱስ ክርስቶስ ስለ ኃጢአት ቅዱስ በከበበአብ ተመረዲ በሴተ በግፈተ ሰናነት ማእሰረ ኃጢአት ሰላም ሆኖ